ሰበቡ እሞታለሁ ብለሽ አንስቦኛ አንስቦኛ ሰበቡ እሞቅረትሽ ነው ምነው አንስቦኛ 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 ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸና እንዲወላችሁ እሞኝላችኋለሁ። ቤስቲስ ጎንዶሉ ማዳች ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉም። ለዚህም ከልቤ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 3000 ላይክ እንድትገጭን በትህትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሰበር ዜና። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ልትወድምና ሰማይና ምድር ልጎለባብጠው ሰዓታት ቀርቶኛል ብለው ሌሊቱን ሲደነፉ ነበረ። እንደገና ደግሞ ሊነጋጋ ሲል አይ ሳውዲ አረቢያና ኳታር ኢሚሬት እኮ መጥተው እግሬ ላይ ወደቁ። እባክህ ጌቶች አንተ ኢራንን ከደበደብክ መካከለኛው ምስራቅ ሲኦል ይሆናል ብለው እግሬ ላይ ወደቁ አለ። እውነት አንስቦኛ አለ ጥሊ። እውነቱን እኮ ነው። መጀመሪያ ጦርነቱ ላይ እየተዋጉ እያለ እኮ ኢራን ቶክስ አቁም ብለ አሜሪካ ስትለምን እኔ አልፈልግም፣ መዋጋት ነው፣ ውስዋስ ውስጥ ላይ ነው ያለሁት፣ አሪፍ ጥሩ ሙድ ላይ ነው ያለሁት፣ ዝም ብለን እንዋጋ፣ ተኩስ ብላ ነበር። አሜሪካ ለምና እግር ስር ወድቃ በቃ የተኩስ አቁም ለእግዚአብሔር ብለሽ ለአላህ ብለሽ እንደው ብላ አስቆመች። እንደገና የተኩስ አቁም እንደተደረገ ኢራን እንዋጋ፣ በቃ ይሄው የድርድር ሐሳብ ይሄ ትቀበያለሽ አትቀበይም? አልቀበልም፣ እንዋጋ እያለች ነበር። አሁን ደግሞ አንዴ ፓኪስታን ለምናኝ፣ አንዴ ቻይና ተለማምጣኝ፣ አንዴ ህንድ እግሬ ስር ወድቃ፣ አንዴ ኤሚሬት፣ አንዴ ኳታር፣ አንዴ ባህሬን ለምነውኝ ለነሱ ብዬ ለእግዚአብሔር ብዬ ለአላህ ብዬ 2 ቀን አራዘምኩት፣ 5 ቀን አራዘምኩት፣ 10 ቀን አራዘምኩት። ምን አለ እንደው ምላስ ባይረዝም ቀን እንደምታራዝመው ምላስንም አታራዝመው እኮ ነው እያልን ነው። እና የመጨረሻ የጭንቅ አሜሪካ መግቢያ እውነት ነው የምላችሁ ከዚህ ጦርነት መውጫ አታ ነው እንጂ መውጫ ቀዳዳ ቢኖር አለት ስንጥቅ ውስጥ ብትገባ ደስ ይላል። አለት ስንጥቅ ተንቆጥቅጠው በቃ ለምን ኢራኖቹ ቀልድ አይቁም። በቃ ድርድር እኮ ነው። አውድማቻል 200 ትናንትና ሌሊት ታስኒ ሚዲያ የኢራኑ የዜና ወኪል ምንድን ነው ያለ? ኢራን $270 ቢሊዮን ወድሞባታል ነው ያለ። በእርግጥ እቺ ትንሽ የተጋነነች ነች። ኢራኖቹ ለድርድር እንዲመቻቸው ነው 270 ቢሊዮን ወድማል። ቢያንስ 150 ቢሊዮን ስጡን፣ እንደ ቢቆር 100 ቢሊዮን ስጡሉ ማለት ለድርድር እንዲመች ነው። ኢራን አልወደመችም አይደለም። ገና ጦርነቱ ሳይጀመር ነው የኢራን ከተሞችና ንብረቶች ይወድማሉ ያልኩት ሳይጀመር ነው። በእርግጥም ቢያንስ በትንሹ $100 ቢሊዮን ከሱራን 270 የተጋነነ ነው። የሆነ ሆኖ ለድርድር እንዲማቻቸው ብለው ነው ኢራኖች ይሄን ያሉት። የሆነ ሆኖ አሁን ካሳ ትከፍለናለህ አትከፍለንም ነው። ካሳ ካልከፈልከን እንዋጋለን። ኢራን ለምናኝ፣ ፓኪስታን ለምናኝ፣ ሳዑዲ ግሬ ስር ወድቃ፣ ቻይና አቶሎ ማምጣኝ አይሰራም። ሰበብ ያሰዱ እንዋጋ ነው ኢራኖች ያሉት። በማንኛውም ቁጥበት ዝግጁ ነን፣ ስለ እግዚአብሔር ብላችሁ ለአላህ ብላችሁ እንዋጋ እያሉ ነው ኢራኖች። አሜሪካ ነው ጭንቅ መግቢያ ቀዳዳ ያጠችው አሜሪካ ነች እንጂ ኢራኖቹ በቃ መፍረስ ነው፣ መውደም ነው። ወይ መሞት ወይ መኖር፣ ወይ መዋረድ ወይ መከበር። እድላችን እንሞክራለን። ጀግንነታችን ህይወታችን በፈቀደው መጠን እያንዳንዱ ኢራናዊ አስታጥቀን በየተራራው በየገደሉ እንወድቃለን ለኢራን ለሀገራችን ብላል እና በቁርጥ ልብ እንደተነሱ ስላወቁ በእርግጥም አረቦቹ እየለመኑ ነው ትራምፕን የሆነ መላ እንፈልግ፣ እኛም ቢሆን ብሩን እንሰጣለን እባካችሁ። ይወድማል፣ ይሄ ጥያቄ የለውም። ኢራን ወድማ ሌላ ወርቅ ማርና ወተት እየበላ ወርቅ እየለበሰ ሊኖር አይችልም። ይሄ አሁን አሜሪካ ለድርድር ያቀረበች ሐሳብ ምንድነው? ካሳ አልከፍልም። ልክ ኢራቅን አፍርሻለሁ፣ ሊቢያም የሆነም ሶሪያም እንደፈረሰ እናንተ ከማን ትበልጣላችሁ ነው ኢራኖቹ። አፍረሰን ዞር ማለት መብታችን ነው። ኢራኖች ደግሞ ከማንም አንበልጥም ከማንም አናንስም፣ ያወደማችሁትን ንብረት ተመልሳላችሁ፣ የወሰዳችሁብኝ ንብረት የታገደውን ገንዘብ በ100 ቢሊዮን የሚቆጠር ገንዘብ መልሱ። የኢራንን ገንዘብ አልመልስም፣ ማዕቀብ አንሳ አላነሳም፣ ያወደምከውን ካስ አልኩስም። እህሳ በቃ ያወደምኩትን አውድማለሁ፣ የዘረፍኩትን የታገደው የኢራን ገንዘብንም አልሰጥም፣ ከማዕቀብም አላነሳም፣ ዩራኒየምሽንም አስነቁልሻለሁ፣ እምቢ ካልሽ ደግሜ እመታለሁ። አሁን ኢራን አሜሪካ ያቀረበችው የድርድር ሐሳብ ይሄ ነው። ብሩንም አልሰጥም፣ ካሳም አልከፍልም፣ የራሴ ያጎድኩትንም ብር አልሰጥም፣ ያንቺንም ዩራኒየም ወስዳለሁ፣ በዚህ እንደራደር። ይሄ እኮ ባርነት እኮ ነው። ይሄ ካልሆነስ ኢራንን አወድማለሁ፣ ማንም አይተርፍም፣ ሰማይና ምድሩ ጎለብጠዋለሁ። ለጥቂት ተረፈች ኢራን። ለሰዓታት ሲቀረኝ ሳዑዲ ለምናኝ፣ ኤሚሬት ለምናኝ። ኤሚሬትማ ኢራን እንድትደበድቡ ነው የለመነች።
ነገር ግን ማጣፊያ ያጥራታል። ትፈርሳለች፣ አገሪቱ ትጠፋለች። የሽፍታ ማፈንጫ ነው የምትሆነው። ኤሚሬትም ይሁን ሳዑዲም ይሁን ኳታርም ይሁን ባህሬንም ይሁን ኢራን እስከወደመች ድረስ ዓለም ወደ መቀመቁ ይሄዳል። 4 ነጥብ። በቃ ባርነቱን አንቀበልም አለ እኮ። አሁን እኮ ዓለም ባርነቱን አልቀበልም እያለ ነው። ምን ታመጣል? ሰሜን ኮሪያ ራስ ምን አለች? አይ ብረት እንደጋለ ነው፣ እኔም ወታደሮች ወደ ደቡብ ኮሪያ አስጠጋለሁ። ልክ ኢራን ላይ ጦርነት ሲጀምር እኔ ሰሜን ኮሪያ ላይ ደቡብ ኮሪያ ላይ ይጀምራለሁ። ኪዩባም እኛም እንጀምራለን፣ ወይ መሞት ወይ መኖር እየተባለ ምናልባትም ቻይና ታይዋን ላይ ልትጀምር ይችላል። ሁኖስ ያው የምናሳዝነው እኛ አፍሪካውያን በቀበሌ በመንደር በየሰፈሩ በየወንዛ ወንዙ በየሸላቆ ስንተራረድ ኮርመን አሁን ዓለም እንዲህ ያለ መቀመቀስ ሲገባ ምን በላ የለ ምን ጠጣ የለ አንዱን እየጨፈጨፈ በገጀራ ሊበላ ነው የሚያስበው። ይሄ ዩብ ላይ ለኛ ጦርነት ካለበት ይልቅ 4000 ኪሎ ሜትር ያለው ህዝብ ህልውና እኮ ነው የሚያሳስበው ያለው። አሁን እኮ ለጥቂት ተረፈች። አሁን ትራምፕ የሚፈልገው ለደብድባት ሰዓት ሲቀር ፓኪስታን ለምን ለጥቂት ተረፈች። ለደብድባት እንደ ሰዓታት ሲቀር እንደው እንትን ሳዑዲ ለማነች ለደብድባት ሰዓት እንደ ደቂቃ ሲቀር ኳታር እግሬ ስር ተንፎራፈረች። ይጀዝም እና ዓለም እኮ ይታዘባል እኮ እያየ እኮ በትናንትናው ዕለት የራሳቸው የጦር ጀቶች አይደል ልምምዱ አቅታቸው ውጊያው አይደለም ልምምዱ አቅታቸው አይደል እንዴ ተዛዝለው ተቃቅፈው ነደው ጨሶ የተፎጠፎጠ መሳቂያ መሳረቂያ አደረጋቸው ሰራዊቱ በመላ ዓለም ሁሉ እየሳቀ ነው ያለ። ሁሉ አፍሪካ ሁሉ እየሳቀ ነው። ምን ማህበት ለሁ የማያውቀው አብዛኛው አፍሪካ ህዝብ ሁሉ በዚህ ጉዳይ እየሳቀ እየተዝናና ነው እንጂ ያደረገ ነው ያለ እና በጣም የሚገርም ነው። በጣም የሚገርም ፈርተው ሊሞቱ ተንቀጥቅጠው ፈራህም አልፈራህም ወደድክም ጠላህም ዝግጁ ነው ዓለም ይሄን ለመቀበል። አሁን እነሱ ምንድነው እያረፉ አሁን የመንን መተናል፣ ፍልስጤም መተናል፣ ሊቢያን መተናል፣ እንደገና ቬንዙዌላን መተናል፣ አሁን ኢራን መተናል፣ ቀጥሎ ኪዩባን መታለን። በቃ ደስ እያለን እየዞርን የፈለግነው እንመታ። አይቻልም እና ጥጋብ በልኩ ሲሆን ነው እንጂ እንደ ዝም ብለው መደንፋት እንደ ዝም ብለው ቅርሻት ምንም ለውጥ አይፈጥርም። ሰዓታት ነው የቀረኝ የሰው ሀገር ለመደብደብ ዝም ብለህ ማን ስልጣን የሰጠ ደቂቃ ነው የቀረኝ። ላፈርስ ነው ላወድም ነው። ማንም አይተርፍም፣ ይገለበጣል ሰማዩ ምድሩ። ምንድን ነው ይሄ? የሰው ሀገር ድልድይ አፈርሳለሁ፣ ትምህርት ቤቱ አውድማለሁ። የሰው ሀገር ምን አግብቶ የምድር አምላክ ለመሆን በምድር ከእግዚአብሔር በታች እናንተ አምላክ ለመሆን የምትሞክሩ አይሰራም እንደዛ ያለ ነገር እና ሰሜን ኮሪያ ነች ደቡብ ኮሪያን እንወግራለን። ኪዩባዎችም ደግሞ እኛም ወደ ለየለት ውጊያ መግባት እንፈልጋለን ብለዋል። ወደ ለየለት በቃ ምን ያደርግልናል? እና በእርግጥም ዓለም ዘላለም ባርነት እየተቀበለ ሊኖር አይችልም። ዓለም ዘላለም ዓለም ጥቂቶች እንደፈለጉ ይሆን። አሁን እንግዲህ ዘይቼ እያከበከቡ ነው ያሉት። ለምን አሁን ይሄ የነ ትራምፕ አስተዳደር እየሄደበት ያለው መንገድ ወደ መቀመቅ ካስገባው ውርደቱ ለኛም ነው። እየፈሩ ነው። በነገራችን ላይ ሆዳቸው ብያቻለሁ በተደጋጋሚ አውሮፓኖቹ ሆዳቸው እየባባ ነው ያለው። በጣም ሆዳቸው እየባባ ነው። በር ዘግተው እየወለቀስን ያሉት እንዴት አሜሪካን ትተን ወደ ቤት ገባን? ሂደው እንዳያግዙ እየተሰደቡ ሙልጭ አድርገው እየሰደባቸው እያንቋሸሸ ኩርኩም ነው የቀረውና እዚህ ጦርነት ግብ ውስጥ ብለው ይህን ውርደትስ እንዴት አድርገን ተቆብለን ነው ወደ ጦር ሜዳ ምንገባው? አንድ ሁለተኛ ብንገባስ ውጤት ያመጣል? ይሄ የኢራን ጦርነት ከጀርባው ሰሜን ኮሪያ ያለችበት፣ ከጀርባው ቻይና ያለችበት፣ ከጀርባው ራሽያ ነች ያሉበት። ምናልባት ወደ አጠቃላይ እልቂት ብንገባስ መውጫችን የት ነው? መግቢያችን የት ነው? ሁሉም ኒኩለር ታጥቃል። እንዴት ምን ከውና ያደርጋል? ምንም አታመጣ። ምንም ሊያመጣ አይችልም። በነገራችን አሁን ትናንትና ኔታንያሁ ቻይና እያገዘች እንደሆነ የኢራን የሚሳኤል ምርቶችን በከፍተኛ ሁኔታ እያገዘች እንደሆነ አይተናል። አሳስቦናል፣ አናዶናል፣ ጠጮናን ቀናል እና አስከፍቶናል። ያስከፋ አንተ ስፍር ቁጥር የሌለው ሞቶ መርከብ መሳሪያ ለራስ እያስገባ እንትን ግብአት አቀብላለች። ይህ እኮ ነው ዓለም እኮ በቃ በቃቅቶለታል። ምን ለዛ እሱ ከፈለገው ኃይል ጋር
ከ40ም ከ100ም ሀገሮች ጋር ተደራጅቶ የፈለገውን ይመታል። አንተ ግን የጦር መሳሪያ ሰዎች ለራሳቸው ለማምረት ግብአት እንኳን ቁሳቁስ እንኳን መሸጥ አትችልም። እና በጣም አስቂኝም አሳፋሪም ጉዳይ ነው። ይሄን አሳውን አሳሲሞቻችን ላይ አርጉ ሼር አድርጎ ወዳቻለሁ። ፒስ